ቆይ እንዴ ብደፍ ነው በሰዓት ቤት ልትገኝ ይቻልኩ? ኤፍራታ ደውላልኝ ነው ካላስቸገርና አብረን ኑር አለች። ያው ስራ ቢበዛብኝም ምራቴን እምቢ ማለት ጠጋብ ነው የሚሆንብኝ ብዬ ነው አይደል እንዴ? አዎ ልክ ነው። ያው እሱ እንዳለው ነው። የኔ ንግስት ቆይ እንዴት ነው ሳታማከኝ እንደዚህ አይነት ውሳኔ ላይ ትደርሻለሽ? ምን ለማድረግ እየሞከርሽ ነው? እንዴ አፊት ነግሬኝ ነበርኩ ይሄን የሚያክል ቤት ብቻችንን ከምንኖር እሱም አብሮን ቢኖር ጥሩ እንደሚሆን አውርተን ነበር። ነገሽ ነገር ግን አልተስማማም አይደል እንዴ? ቆይ ምን ነው አጎቴ? ቆይ ለምንድን ነው በዚህ ልክ መጣለኝ? አንተ አፍህን ዝጋና ቁጭ በል። ለዛሬ ስለመሸ እዚህ ይደር። ከነገ ጀምሮ ግን እዚህ ቤት ላይ አልፈልግም። ተግባባን? እንደሰማኸው ነው። እኔ ከዚህ በላይ ምንም ላደርግልህ አልችልም። ማድረግማ በደንብ ትችያለሽ። ይኸውልሽ እኔ ስለሱ ምንም አይመለከተኝም። ሴት አይደለሽ? እንዴትም ብለሽ አሳምኝ። አደራ ከዚህ በላይ እንዳታበሳጭኝሽ። ቆይ ግን አንተ ምን ጉድ ነህ? የማታባ እኔ አቤልን ማንም ሰው ማዘዝ አይችልም። ሄሎ እናቴ። እንዴ የኔ ልጅ ምን ነው ቆየ? በሰላም ነው ግን? እማዬ ዛሬ አልመጣም አትጠብቂኝ እሺ እናቴ። እንዴ ምን ማለት ነው ደግሞ አልመጣም ማለት? እኔ ምግብ እንኳን አልቀመስኩኝም። አንተን እኮ እየጠበቅኩኝ ነው ያለሁት። እውነት እማዬ ዛሬ አልመጣም። አንቺም ምግብሽን ቢና ተኝ እሺ። የአጎቴ ሚስት እኮ ደውላ ቶሎ ድረስ ብለኝ እዛ ነው ያለሁት። ታዲያ ሳልጨነቅ ቀድማ አትነግረኝም ነበር እንዴ? በላውን ያፊትን አገናኘኝ። ውይ ተኝተዋል እኮ። በል በቃ ሰላም እደርሽ። ምግብ በልተሃል አይደለም? አዎ በልቻለሁ እናቴ። አንቺም ራስሽን ቢና ተኝሽ አትጨናነቂ። አሜን ሰላም እደርሽ። እሺ ደህና ደሪ እናቴ። ምንድነው? ምን ተፈጥሮ ነው? ይሄን ሁሉ ሳንኳኳ እንዴ ማም ባዶ ቤት ውስጥ ለብቻ ያስፈራል እኮ። ለዛ ነው የቆለፍኩት። ኧረ በለው ክፍቱን ሁሉ ክፍቱን ቢያድር ትዝ የማይልሽ ልጅ ትልቅ ለውጥ ነው። ይሄን ደግሞ ምንድነው? ወንድምሽ እስካሁን አልገባም እንዴ? አዎ እስካሁን አልገባም። ኧረ እስካሁን አመሸ? ይሄም ትልቅ ለውጥ ይገርማል። አስገረመሽ አይደል? ከዚህ በፊት ሴቷ ልጅሽ ነበረች ያመሸች የምታስቸግርሽ። አሁን ደግሞ ወንዱ ልጅሽ ሪካርዱን ሊሰብር ነው። አይ ተይው፣ ምን እንደማደርግ አውቃለሁ። እንዴ ማሚዬ ግን እኮ ትልቅ ልጅ ነው። የሚያደርገውን ነገር ያውቃል አይደል እንዴ? አንቺ ልጅ ቆይ ጭራሽ ልትከላከይለት ነው እንዴ? አራይ እንደዛ ለማለት ፈልጌ አይደለም። ግን ያው እኔ ሴቷ እንደዚህ ያመሻው ያው እሱንም ቢሆን እኔ ፈቅጄልሽ ነው አይደል እንዴ? ሁለተኛ ግን እንደዚህ ስትይ እንዳልሰማ። ኡፍ ማም ደግሞ አንዳንዴ ዲያራ እሺ በቃ ምንም አይደለም። ደክሞኛል በቃ ልተኛ። እሺ ደህና ደሪ። ቻው። እሺ
ስሚኝማ ቤት ወይ የእውነት ግን በጣም ነው እሺ የማመሰግነው ከምን አይነት ጉድ እንደገላገልሽኝ አንቺ አልገባሽም ቆይ ምንድነው የምትዩ እኔ አሁን የምመሰገን ሰው ነኝ ደግሞ የሚመሰገን የሩቅ ሰው ነው እሱማ ልክ ነሽ ግን ለዛሬ ስራሽ መመስገን ይገባሻል ደስ ስላለሽ በጣም ደስ ብሎኛል የኔ ቆንጆ እንደዚህ ቀለል ለሚለው ነው አንቺ ደብቀሽ ራስሽ ላይ ያከበድሽው አዎ ግን ያው ቦታው ላይ ስትሆኚ መፍትሄው ዝምታ ይመስልሻል ስሚኝማ ቤት ቆይ ግን ቢኒያም እውነቱን ሲያቅ ምን የሚያደርግ ይመስልሻል እንደዚህ ቆይ ደስታሽን አጣጥሜ ሰጭርሽ ሌላ ጭንቀት ደሞ እኮ አንቺ ለኔ ከዚህም በላይ ታደርጊያለሽ ግን አሁን ትዝ ስለማይልሽ ነው እንጂ አሳልፈ ቤዛ ምን ብሎ ነገር የለም አንተ የኔና የኔ ብቻ ነህ የማንም ስትሆን ማየት አልፈልግም አብይሻል ቢያንቺ አባዬ ምን ያርክሽ ነው እንጂ አባዬ ኤፍራታ እህቴ ድረሱልኝ አባዬ ኤፍራታ ድረሱልኝ ኤፍራታ ድረሽልኝ አባዬ ሎና እንደዚህ አታድርግ አባዬ ቤዛ እባክሽን አታድርጊ ቤዛ ኤፍራታ እህቴ ድረሱልኝ በቃሽ ይሄን ማማሽን አልኩ በህይወቴ እንዳንቺ አይነት አስመሳይ ይቻላል አቶ መስፍን አንተ በቴክስ ናና አስቸኳይ ነገር አለ እናወራለን ስላልከኝ እንጂ ጭራሽ እዚህ መምጣት ሐሳብም አልነበረኝ እኔ ላንተ ምንም አይነት ቴክስት አላኩልኝ የቀለድክ ነው ስልክህን ትሰጠኛለህ የኔ ስልክ ባላንስ ስለሌለው ነው ብቻ ሁሉንም ነገር አስተውሰሽ ቁጭ ብለን የምንስቅበትን ቀን ፈጣሪ እንዲያቀርበው ነው ሁሉ ጊዜ ጸሎቴ ጽዬ አንቺ እኮ በጣም የምትገርሚ ልጅ ነሽ ተይ አቤዝ እንደዚህ አትበይ ብቻ ግን ዛሬ ምንም ብትይኝ በጣም ደስ ብሎኛል ነይ ልቀፍሽ ሄሎ ዝዬ ወይ ብንዬ በሰላም ገባ እነገኒ ሳይተኙ ጠበቁክ አረ እስካሁን ያመሻሉ ብለሽ ነው እንዴ ተንግቷል ሁሉ እኛም እኮ በጣም አመሸን እሱስ ልክ ነህ ምናልባት ብዬ ነው የኔ ቆንጆ ዛሬ የተፈጠረው ነገር መቼም እንደማትደግም ቃል ግቢልኝ ያው በጣም ስላናደድከኝ እኮ ነው አውቃለሁ አው ይገባኛል ግን እባክሽ ቃል ግቢልኝ እሺ ግን አንተም ድጋሜ ላታናደደኝ ቃል ግባልኝ እሺ ክብርት ሆይ መቼምና በምንም ሁኔታ ውስጥ ላላናደድሽ ቃል ገባለሁ መቼም አንቺ ስትከፊ የማየት አቅሙ እንደሌለኝ ታውቂያለሽ አይደል እሺ እኔም ድጋሜ እንደዚህ አይነት ነገር አላደርግም ሄሎ የት ሄድሽ ጠፋሽ እኮ ኧረ አለሁኝ ጽጌ አሁን ሰዓቱ እንዳልሆነ ይገባኛል ግን አንድ ነገር ልልሽ እፈልጋለሁ ምንድነው እሱ ይኸውልሽ እኛ ሰዎች ነን በምንም አይነት ሁኔታ ውስጥ ልንሆን እንችላለን ስለተጨነቅን ስላለቀስን ስለከፋን የምንቀይረው ነገር የለም ሁሉም ነገር ደግሞ የሚሆነው ፈጣሪ ይሁን ስላለ ነው ፈጣሪ በዚህ መንገድ መሆን አለበት ካለ አለ መሆን አይችልም ሲጀመርም ደግሞ እኛ ማን ነው ወጣው ፈተና አይፈተነን አው ግን ያው አንዳንድ ነገሮች ሲደራረቡ ተስፋ ያስቆርጣሉ ለዛ ነው ቢሆንም እንዳልኩሽ ፈጣሪ እንደምንወጣው ካመነ ብቻ ነው የሚፈተነን ይኸውልሽ ፈጣሪ አንቺን የፈተነሽ ፈተና እኔን አይፈትነኝም እኔን የፈተነኝ ፈተና ደግሞ አንቺን አይፈትንሽ ሲጀመር ሁሉም መጋፈጥ በሚችልበት መንገድ ነው የሚሆነው ያ ካልሆነ ግን ደስታ ምን እንደሆነ ራሱ ማወቅ አንችልም ነበር ቆይ እንዴት ነው ዛሬ ደግሞ እንደዚህ መካሪውን ከው
የእውነት በጣም ነው ያረጋጋኸኝ። እኔም የምፈልገው እንድትረጋጊና ሰላም እንድትሆኚ ደስታሽን ማየት ነው የምፈልገው። የኔ ቆንጆ እወድሻለሁ። እወድሻለሁ ነው ያልከው? ቆይ ቀስ እያልኩ ልመጣልሽ እኮ ነው። የኔ ልዕልት፣ የኔ ትንሽዬዋ ልዕልት፣ በጣም በጣም አፈቅርሻለሁ። ልክ እንደ አዲስ ነፍስ ዘራሽብኝ። ታውቂያለሽ ተስፋ ጥቼ ነበር እኮ። እሺ እኔም አፈቅርሃለሁ፣ ግን ይኸውልህ ስማኝ፣ ድጋሚ እንዳታበሳጨኝ እሺ? ዋ እሺ አላበሳጭሽ። በቃ አሁን በጣም መሽቷል። ሰላም ደሪልኝ። እሺ በቃ ቻው። ቻው። በሰላም ነው የገባሁት። ለዚህ ደወልኩላትና እኮ አብረን ገባን። እቤት ስንገባ ደግሞ ናታን ነበር። በሰላም መግባታችንን አረጋግጦ እሱ ወደ ስራ ሄደ። አይ ጥሩ ነው እንደዛ እኮ። ብታይ አሁን ከዚህ ጋር እያወራን ነበር። እንዴት ደስ እንዳላት። እውነት ግን ፍቅር በጣም ደስ የሚል ነገር ነው። አዎ ይመስለኛል። ምን ነው ይሄን ቃል በጣም ደጋገምከው? ለነገሩ እኔም እኮ ፍቅር የሚለውን ቃል በጣም ደጋገምኩብህ። አይ እንደዛ እኮ አይደለም። አንቺ እንደዚህ ደስተኛ ሆነሽ ስታወሪኝ እኔ ብዙም ማውራው ቃል አይኖረኝም። ለዛ ነው። አረ በጣም ትቀልዳለሽ። ለማንኛውም ዛሬ ከጧት ጀምሮ አሪፍ ጊዜ ነው ያሳለፍነው። በጣም ነው ደስ ያለኝ። ዋናው አንቺ ደስ ይበልሽ፣ ሌላው ትርፍ ነው። እሺ በቃ ቻው። ሰላም ደር። እሺ በቃ ቢዚ ሰላም ደሪልኝ። እሺ ደራደር። እንጂ ከኔ የተነስተሻል እንዴት አድርሽ? እንዴት አድርክ? ምን ነው ልብስ ነገር ጣል ሳታደርግ አይበርድም እንዴ? ማታ እዚያ መሸውና ልብስ ሳላረግ እዚህ ተኛው። አይ ቢኒዬ በል እስኪ እንግዲህ ረፈድ እስኪል ድረስ ውስጥ ግባና ተኛ። አንቺ ምን ታረጊ ነው በዚህ ጧት የተነሳሽ? ቆይ ዛሬ ወደዛ ጉሊት ለወጣ ነው ልትመጫ ማለት ነው። ምን ችግር አለበት? ቢኒዬ አሁን እኮ በጣም ተሽሎኛል። አሁን ደህና ነኝ። ደግሞ ልጅ ናፍቃኛለች። ወጥቼ ብመጣ ምን ችግር አለ? አረገኔ እባክሽ ተይ እንዴ! አንቺ ለምንድን ነው ለራስሽ ማታስቢው? ቆይ ለኤፍራታ እንደውልላታልና ልሽ አይደል እንዴ? በቃ እሷ ትመጣለች። ይሄው ሁሉ ጊዜ የትመጣለች ወሬ ብቻ ነው። እስኪ ዛሬ ደውልላትና አሳመናትና ትምጣ። አይ ገኒ በጣም እኮ ነው የምታስገርሚ። አግኝቼዋለሁ። ያው እሺ ዝም አለ ስልኳ። ምናልባት ተኝታ ላየች ይሆናል። በቃ ራሷ ስታየው ትደውላለች። እሺ እንግዲህ ምን አደርጋለሁ? ግን አንቺ ብቻ ተረጋጊሽ፣ ሁሉም ነገር ይስተካከላል። ቆይ ማታ እንደዛ ምሽተክ የመጣው የት ነው? እኛማ ጠብቀን ስትቆይብን ጊዜ ገብተን ተኛን እኮ። ከጽ ጋር ነበርኩ። ከጽ ጋር? ምን ነው ዳጊ ያልነገረሽም እንዴ? ነግሮኛል። ከሷ ጋር ነበርኩ። አየህ ቢኒዬ፣ በእናንተ ልጅቷ አንድ ነገር ሆና ነበር። ኧረ በስመ አብ ፈጣሪ ይመስገን ከጉድ ነው የወጣሁት። ግን እሱ ነው እያልኩ ያለሁት። አንዳንዴ እንደዚህ ግትር መሆን አያስፈልግም። ነገሮች ሳይባባሱ ተነጋግሮ መፍታቱ እኮ ጥሩ ነው። አዎ ልክ ብለሻል። ግን
አቤል ተነስ ተነስ! አንቺ ሰው መተኛት አይችልም እንዴ? ለምንድን ነው በዚህ ሳምንቅስክሽ? እባክህ ተነስ፣ ቤቱን ላስተካክል ነው። በዛ ላይ እና ፊት ወደ ስራ ልሄድ ነው። አንተም ተነስና ወደምትሄድበት ሂድ። ቆይ ምን ማለትሽ ነው? አንቺ ቆይ ሰው ከማናደድ ውጭ ስራ የለሽም እንዴ? ትናንት ምን ብዬሽ ነበር? የት እንድሄድልሽ ነው የሚፈልግሽው? ምን አቅልሃለሁ? ወደ ነበርክበት ነው። ቆይ አንተ ግን ሰው ሳይፈልግ ሲቀር አይገባህም እንዴ? አንቺ ራሱ ደጋግሞ የሚነግሩሽን አሰሚም። ኢፍራታ እኔ የምልሽን አርፈሽ ብታደርግ ይሻልሽ። ባልጠበቅሽው ሰዓት የሆነ ነገር ሊፈጠር ይችላልሽ። ስለዚህ የምልሽን ነገር አድርጊ። እውነት እልሃለሁ አቤል፣ በራሴ እጅ ነው ሲጥ አድርጌ የምገልህ። ኧረ አንቺ ሴትዮ አታስቂ። ደግሞ ዘቤ ከፊቴ ደግሞ ርቦኛል። ቁርስ ስሪና ቢ። የአጎቴን ሚስት ሙያማ መቅመስ አለብኝ። አታስቢ፣ ምግብሽ ባይጣፍጥም ለአጎቴ ጣት እንደሚያስቆረጥም እነግረዋለሁ። የማትረባ እኔ የምልሽ በዚህ የጓደኛሽ ነገር እንዴት እየሆነ ነው? እስካሁን ምንም ያገኘሁት ዛሬም በድጋሚ ፖሊስ ጣቢያ ሄጄ እጠይቃለሁ። ግን በቃ ምን እንደማደርግ ራሱ ግራ ገብቶኛል። ቆይ ግን ሌላ የምትሄድበት ቦታ የለም? ማለቴ ሌላ የነገረችሽ ቦታ የለም? አይ የለም፣ ምንም ብላኝ አታውቅም። ቤዚ ወይ ሰሞኑን የሆነ ቦታ ደርሼ ለመመለስ እያሰብኩኝ ነበር። እንዴ የት ለመሄድ? ከክፍለ ሀገር ደውለውልኝ ነበር እና አያቴ ትንሽ አሟታል መሰለኝ። ኧረ ተይ፣ ምን አመማቸው? እኔ እንጃ፣ እሱን ያው ሲሄድ ማየው ነው የሚሆነው። በቃ የምትሄጂበትን ቀን ቀድመሽ አሳውቂኝ እሺ?
አረ ችግር የለውም አትቸገሪ ቤዚ። ባይሆን እዛ ስደርስ የሚያስፈልገኝ ነገር ካለ ደውዬ አሳውቅሻለሁ። አረ እንደዛማ አይሆንም። ለምንድን ነው ብቻሽን የምትሄጂው? ሲጀምር ደግሞ አብሬሽ ነው የሚሄደው። አንቺ የምትቆይ ከሆነ ደግሞ መኪና ይዘን እንሄድና እኔ እመለሳለሁ። እሺ በቃ የምሄድበት ቀን አሳውቅሽና አብረን እንሄዳለን። እሺ እሺ። የሆነ ጊዜ ክፍለ ሀገር ስለመሄድ እያወራችን ነበር። እውነት? ክፍለ ሀገር የት አካባቢ? ቆይ ለምን ሄደን አንፈልጋት? በጣም ጥሩ ሀሳብ ነው ናኦድዬ። እኔም ራሱ እጄን አጣጥፌ ከምቀመጥ ግን ደግሞ ቆይ ያንተ ስራ እንዴት ታደርገዋለህ? በዛ ላይ ደግሞ እኮ እናትህም አትፈቅድልህም። እሱን ለእኔ ተይው። ባይሆን አንቺ ቦታውን በደንብ አጣሪ። የሚያጋጥመን ነገር ስለማይታወቅ የሚያስፈልግሽን ነገር ያዥ። እሺ በቃ ነይ ተነሽ። አዎ አንዳንድ የምንነጋገራቸው ነገሮች ነበሩ። አንቺስ ወደ ክላስ ልትሄጂ ነው እንዴ? አልሄድ ነው። ደግሞ ስለ ቸኮሌቱ በጣም ነሽ ማመሰግነው። አይ ምንም አይደለም። ምን ነው ቶምዬ፣ አለባበሴ ደባሪ ነው እንዴ? ልቀይር? አይ እንደዛ አይደለም። እንዴ ነች? እስካሁን አልሄድሽም እንዴ? ልወጣ ስል እኮ ነው ቶምን አግኝቼው ከዛ ሰላም ልበለው ብዬ ቁጭ አልኩኝ። በቃ ተነሽ ተነሽ። እሺ ልሄድ ነው። ማም አየሹ ቶም ያመጣልኝን? እሺ በቃ ቻው። እሺ ሰላም አሉ ቶምዬ። ባይ። እሺ ቴንክ ዩ። ቆይ አንተ ልጅ ለምን ይሄንን ነገር አትተው? ቆይ እኔ ስንቴ ነው ስለዚህ ነገር መናገር ያለብኝ? እንዴ ማይ፣ ይሄ እኮ ተራ ነገር ነው። ማንኛውም ሰው የሚያደርገው ነገር እኮ ነው። ስርዓት ቢኖር ጥሩ ነው። ደግሞ እማዬ አትበለኝ ዲ። እሺ ወንድሜ ደግሞ አሁን ስመጣ ስፖርት የሚሰራበት አካባቢ እያየሁት ነበር። ቆይ እስካሁን አልተመለሰም እንዴ? የስራ ሰዓት እኮ እየሄደ ነው። ቆይ ይሄ ልጅ ግን ምን እየሰራ ነው? ከሆነች ሴት ጋር ነበር ስፖርት እየሰራ ያየሁት። ምን? ከሴት ጋር ስፖርት እየሰራ?
ቆይ ምን አይነት ልጅ ናት? ልጅቷን ፎቶ አነሳልኝ? ፎቶውን አሳይቼማ ወንድሜን ችግር ውስጥ አልከተም። ምን እያሰብክ ነው? ፎቶ አነሳልኝ ወይ እያልኩ እኮ ነው። አይ አስፈላጊ መስሎ ስላልታየኝ አላነሳውም። ዝም ብዬ ነው የመጣሁት። እንከፍ ከመቼ ጀምሮ ነው ደግሞ አንተ አያስፈልግም ምናምን ማለት የጀመርከው? በል ተነስ። ካየህበት ቦታ ቶሎ ፎቶ አንስታ አምጣልኝ። ተነስ አፍጥነው። ማዬ አሁን ስንት ስራ ያለ አሁን ወንድሜን ሄዶ ፎቶ ማንሳት አግባብ ነው? ትሰማኛለህ? እማዬ አትበለኝ። ሁለተኛ ወንድሜ እህቴ እያልክ ስትወራ እንዳልሰማ። እዚህ ቤት እንድትመጣ ማደርግህ እኮ ከሌሎቹ ትሻላለህ ብዬ ስለማስብ ነው። እንደዚህ የምትመጣበት ከሆነ ደግሞ እዚህ ቤት ድርሽ እንዳትል ነው ማደርግህ። ተግባባ? በል ተነሳው። ፎቶ አንስተህ ቶሎ አምጣልኝ። ፈጣሪ ሆይ እውነት አንቺ እናቴ ነሽ? ቆይ ምን ባደርግሽ ነው እንደዚህ የምታሰቃይ? ተነስ፣ ወደዚህ ሳይመጣ ድረስበት እያልኩ እኮ ነው። እሺ ልሂድ በቃ። JD up over the top into the floor. Oh my goodness. If he takes the table, he might be out again. Now we need him not to do what he did there when he had a punctured lung and finished the match. I think JD just had a hard-headed. That's nuts, guys. Wow. Just had flashbacks. Oh my goodness. He hit it. You know, Raw is War Raiders. You look terrible in that resume. You look horrible in that jersey, Michael. Boom! Oh my God! I mean, War Raiders are dominating here. Check JD's midsection because he heard it last time. JD up over the top into the floor. Oh my goodness! ያጎሽ ሚስት ግን በጣም ባለሙያ ነች። ውበት ታለሽ። ምን ዝም አላችሁ? ሰዓት ግን ምግቡ እኮ በጣም ነው የሚጣፍጥ። ለኔ እንደ አንቺ አይነቷን ቆንጆ ደግሞ አንተ ምንድን ነው የምትቀባጥረው? አርፌ ቀረበልህም ብላና ወደምትሄድበት ሂድ። እንዴ ያጎቴ ሚስት አልነገርሽውም እንዴ? ቆይ እሱን ሳታማክሪ ነው እንዴ ልብሴን ሰብስቤ እንድመጣ ያደረግሽ? ምን ማለት ነው ልብሴን ሰብስቤ ማለት? አንተ ማትረባ ቆይ ምን አባላ ማድረግ እየሞከርክ ነው? ምንድነው ቅድ? እንዴ ምን ላቅር ይችላል? እንዴ ራሳችሁ ጠጣችሁ ራሳችሁ ሻማር ግን አይከብድም? አይ እንደውም ሳስበው የኔ ንግስት የጠራች አይመስለኝ። ቆይ ለምንድን ነው እንደዚህ የምትጠልኝ? ፈልጌ መጥቼ ቢሆንስ? እንዴ አንተ እኛ ቤት ስትመጣ እኔና እናቴ እንከለክልሃለን። ለምንድን ነው ቤት አይሰማም? አንተ አፈን ዝጋ፣ ዝም ብለህ አትቀባጥር። ሌላ ሰው ቢሆን ምንም አይደለም ነበር፣ ግን አንተን በደንብ ጠንቅቄ አውቃለሁ። ትሰማኛለህ? አስጠንቅቄ ነው የምነግርህ። ምን እያሰብክ ምን ለማድረግ እየሞከርክ እንደሆነ አላውቅም። ነገር ግን ፊቴን ወደ አንተ እንደዞባት ገፋፋኝ ጥሩ ነው። የማን ወንበር ላይ ተቀምጠህ ከማን ጋር እንደምትነጋገር በደንብ ብታስብበት ጥሩ ነው። እሺ ኤፍራታን ቶሎ ውጭ በላት፣ መኪና ውስጥ ጠብቃት። ይወጣጠርብኛል እንዴ? እንዴት ነው ማታ ያልኩሽን አጣራሽ? አይ ምንም ነገር አላገኘውም። እንግዲህ በሰማይ እየበረረ ካልሄደ ምንም አይነት መውጫ የለውም። አዎ
አይ ስትደናበር ያላየሽ ይሆናል። ሁሉንም ግቢ ውስጥ ያለውን ነገር እያንዳንዱን በቪዲዮ ቀርጸሽ ትልኪልኛለሽ። ሁሉንም አንድ በአንድ። ቆይ ክፍል ውስጥ ምንም ነገር አላገኘሽ? አይ እኔ ምንም ነገር አላገኘሁም። ያው የክፍሉን ቁልፍ ማግኘት አልቻልኩም እንጂ እሱን ባገኝ ኖሮ የሆነ ፍንጭ አላጣም ነበር። ለምን ይሄን ለኔ ትነግሪኛለሽ? መቼም እንዴት መግባት እንዳለብሽና እንዴት መክፈት እንዳለብሽ መጥቼ በተግባር አላሳይሽም። ትሰሚኛለሽ? አሁኑን ማድረግ ያለብሽን አድርገሽ የሆነ ነገር ማየት ፈልጋለሁ። ውዷ ሚስቴ፣ አንቺን የሚጠብቁ ብዙ ወረቀቶች አሉ። አቶ ናታን እኔን መዳፈር ምን እንደሚያስከትል እስኪ እኔ እንግዲህ እኔ ምንም በር አይታየኝም። አንተ ከታየህ አላውቅልህ። እኔ የሚታየኝ በር የለም። እንግዲህ ሌላ አቤት፣ ያንቺ ነሽ እንዴ? እንዴት ነሽ? ስፖርት እንዴት ይዘሻል? ለነገሩ አንቺ ምን አለብሽ? ስራውን ለናታን፣ አንቺ ደግሞ ሸበላውን እየፈለግሽ ዘና ፈታት ያለሽ ስፖርት እየሰራሽ ነው። ጥሩ ነው። ቆይ ምንድን ነው የምታወሪው? ምን እንደምትቀባጠሪው? ለምን ቆይ አትከበሪም? ቆይ እኔ እሺ ምን ተናገርኩ? እውነቱን ነው የተናገርኩት። እንዴ ምን ሆነሽ ነው? ጥሩ አደረግሽ ጎሽ እያልኩሽ እኮ ነው። እንዴ ምን ተናገርኩ? ልጅ ቤዝዬ፣ በዚህ ጋር ስራውን ለናታን፣ በዚህ ጋር ደግሞ አንቺ ዘና ፈታ እያልሽ ነው። ሉሊት አፍሽን ዝጊ። አሁን ከመንገዴ ሊዞር በይ። እኔ የምልሽ ቆይ ናታን ማታ የት ነው የሚሄደው? ይሄን ያህል ድርጅቱ በጣም ስራ በዝቶበታል እንዴ? እስኪ ንገሪኝ። አንቺ ስለዚህ ጉዳይ ምንም አያገባሽም። አርፈሽ እጅሽን አስታምሺ። እንዴ ቤት
ሄሎ ዲ። ሄሎ እንዴት አደርሽ? አለሁልህ፣ ደህና ነኝ። እኔም ልክ ላገኝክ ፈልጌ ነበር። በእናትህ አሁን ይመችካል? አይ አሁን እንኳን አልችልም ዲ፣ ስራ አለኝ። ደግሞ ክላስ አለሽ አይደል? የት ሆነሽ ነው? አዎ አለኝ፣ ግን እቀጣዋለሁ። ሹፌሩን እኮ አሁን ሸውጄው ነው። በእናትህ ላገኝክ ዛሬ በጣም ነው የናፈከኝ። አይ ዲ፣ ዛሬ እንኳን አልችልም። የስራ ቀጠሮ አለብኝ። ሰው ላገኝ እየጠበቅኩ ነው ያለው። በጣም የምታበሳጭ ሰው ነህ። እሺ ዲ፣ ልትረጅኝ ይገባል። ባይሆን አመቻችና ማታ ላገኝሽ ይችላል። ደግሞ አንቺም ክላስ እንዳትገጪ። አሁን ተመለሽና ወደ ክላስ ግቢ። በኋላ ብንደዋወል ይሻላል። ኡፍ ደረቅ ነገር ነህ። እሺ በቃ እሺ። ለማንኛውም ቻው፣ በኋላ እደውልልካለሁ። ቻው። እሺ የኔ ቀበጥ። ቆየችው። ይሄ ነገር አጋጥሟት ሊሆን አይችልም አይደል? ምንም ሊያጋጥማት አይችልም። ምናልባት አርፍዳ ነው እንጂ የሚሆነው በሰዓት ላይ ምንም ሊያጋጥማት አይችልም። እንደዛ ቢሆን ነው የሚሻለው። ካልሆነ ግን በአሁኑ የሚያጋጥመን ነገር ከባድ ነው የሚሆነው። በቃ አንቺ አትጨነቂ። እኔ አሁን እደውልላታለሁ። ወይ ጉድ! ይሄ ግን የሆነ ልጅ ከኛ በፊት አግኝቷት አይሆንም አይደል? እንደዛ ከሆነ እኮ በአሁኑ ምንም አይነት መተማመኛ አይኖረንም። ምን ተፈጠረ እንዳለ እንኳን አላውቅም እኮ። ልጅቷ ስልኳ ዝግ ነው። ኡፍ ሄሎ ኢፉያ ቤት ነው እንዴ? አይ እኔ ቤት አይደለሁም። ወይኔ ምን ተሻለን? ቢያንስ ምን እያደረገ እንደሆነ ባውቅ ጥሩ ነበረ። ቆይ ምንድነው? የት ነው ያለሽው? ልጅቷ ደወለች። አንሳው ቶሎ በል። ምን እንደምትል እንስማ። ቶሎ በል አንሳው። ሄሎ ሄሎ ሄሎ። ቆይ ምን ነው ስልክሽን የዘጋሽው? ከቅድም ጀምሮ እኮ የሞከርኩልሽ ነበር። እሺ አሁን ደርሰሻል? የት ነው ያለሽው?